ኢራንና አሜሪካ ከቀናት በፊት ፈርመውት የነበረ የተኩስ አቁም ስምምነት በዕለተ ማክሰኞ ሌሊቱን እንደሚጠናቀቅ ይጠበቃል። በዚህ መካከል ታዲያ የአሜሪካ ወታደራዊ ኃይል የባህር ኃይል መነሻዋን ከኢራን አድርጋ ወደ ኢራን መነሻዋን ከቻይና አድርጋ ወደ ኢራን በመምጣት በመጓዝ ላይ የነበረች በኢራን ባለቤትነት የተያዘች የካርጎ መርከብ ላይ ጥቃት ማድረሱን የሚገልጹ መረጃዎችን ተነግረዋል። ይህን ተከትሎ የኢራን አብዮታዊ ዘብ የሚወስደው የአጸፋ እርምጃ እንዳለ ያስታወቀ ሲሆን ይህ ጉዳይ በኢስላማባድ ይጠበቅ የነበረውን የሁለቱን ሀገራት ሁለተኛ ዙር የድርድር ሂደት ወደ ከፍተኛ ስጋት ውስጥ አሸጋግሮታል። ከዚህ በመነሳትም በርካቶች በቀጣይ በኢራንና በአሜሪካ መካከል ምናልባትም አስፈሪ የሆነ የጦርነት ነባራዊ ሁኔታ ልንመለከት እንችላለን የሚሉ ሀሳቦችን በማንሳት ላይ ይገኛሉ። ለመሆኑ ዛሬ አሜሪካ ጉዳት ያደረሰችበትና በዚህ ሰዓትም በቁጥጥር ስር ያደረገችው የኢራን መርከብ ምንድን ነው? ከዚህ መርከብ ጀርባ ያሉ ጉዳዮች ምን ይመስላሉ? በቀጣይ በኢራንና በአሜሪካ መካከል የሚጠበቀው የኢስላማባዱ የድርድር ሂደት እጣ ፈንታስ ምን ሊሆን ይችላል? ከዚህ ባሻገር ደግሞ ጦርነት በእርግጥም የሁለቱ ሀገራት አማራጭ ሆኖ ከባድ ነገርን ልንመለከት እንችላለን ወይ? የሆርሙዝ ሰርጥ እንደተዘጋ ሊቀጥል ይችላል ወይ የሚለው ጉዳይ ላይ ትኩረት ያደረጉ መረጃዎችን ወደ እናንተ እናደርሳለን። ሰላም ጤና ያስጥልን። ነጻነት ላቀው ነኝ። በሬሲ ፖስት ላይ በእንደዚህ አይነት መረጃዎች በየዕለቱ እንገናኛለን። ለቻናላችን ያው አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሼር ማድረግ፣ ኮመንት ማድረግ፣ ላይክ ማድረግ እንዳትረሱ። ይሄኛው ጉዳይ መረጃው ለብዙዎች እንዲደርስ ስለሚረዳ ማለት ነው። እስካሁንም አክቹሊ አብራችሁ ስለነበራችሁ በጣም አመሰግናለሁኝ። ወደ ዕለቱ የተሰሙ አበይት ዋና ዋና ጉዳዮችና ከዜናዎቹ ጀርባ ያሉ እውነቶች ምን ይመስላሉ የሚለውን ወደምንቃኝበት ቆይታችን እናልፋለን። አሜሪካና ኢራን 40 ቀናት የዘለቀ ጦርነትን ሲያከናውኑ ቆይተው በመጨረሻም ለ2 ሳምንት የሚተገበር የተኩስ አቁም ስምምነትን በማድረግ የመካከለኛው ምስራቅ ቀጠና በተወሰነ መልኩ ፋታ ያገኘ መስሎ ተስተውሏል። ይሁን እንጂ የኢስላማባዱ የመጀመሪያ ዙር የድርድር ሂደት በውጤት ሳይጠናቀቅ ከተቋጨ በኋላ ባሉት ተከታታይ ቀናት ውስጥ በእርግጥም የሁለቱ ሀገራት መጻኢ ጊዜ ወደ አስፈሪ የጦርነት አዝማሚያ ውስጥ ሊያመራ የሚችልበትን አይነት ነባራዊ ሁኔታ ስንመለከት ቆይተናል። ይህ ጉዳይ በዋናነት ከሆርሙዝ ሰርጥ ጋር የተገናኘ ነው። የሆርሙዝ ሰርጥን ለመክፈት ኢራን በቅድመ ሁኔታነት አስቀምጣ የነበረው እስራኤል በሊባኖስ ውስጥ እያከናወነች ያለውን ጦርነቷን ታቁም የሚለው ጉዳይ ነበረ። እስራኤልም ያን ታሳቢ ባደረገ መልኩ በ10 ቀናት የሚተገበር የተኩስ አቁምን በመተግበር ላይ ትገኛለች። ከዛ ኢራን ለዚህ የእስራኤል እንቅስቃሴ ምላሽ ሊባል በሚችል ሁኔታ የሆርሙዝ ሰርጥን መክፈቷን ስትገልጽ ቀደም ብሎ የሆርሙዝ ሰርጥ ላይ ብሎኬድ ያከናወኑት ወይም የባህር ኃይላቸውን አስጠግተው እንቅስቃሴ የገደቡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምንም እንኳ ኢራን የሆርሙዝ ሰርጥን ከፍቻለሁ ብትልም እንኳን ነገር ግን የሆርሙዝ ሰርጥ ክፍት ሆኖ እንቅስቃሴዎቹ ተግባራዊ የሚሆኑት በኢራን ወደቦች ላይ ሳይሆን ከኢራን ውጭ ባሉ የመካከለኛው ምስራቅ ሀገራት ወደቦች ላይ ነው በማለት ብሎኬዱ በኢራን ላይ እንደሚቀጥል መግለጻቸው ኢራን የሆርሙዝ ሰርጥን ድጋሜ እንድትዘጋ መሰረታዊ ምክንያት ነው ይባላል። ታዲያ በዚህ መካከል ግን የሆርሙዝ ሰርጥ ያው ተዘግቷል ቢባልም በከፊል ተዘግቷል፣ በከፊል ክፍት ነው ማለት እንችላለን። ለምሳሌ ባሳለፍነው ቅዳሜ በማርች ከፌብሩዋሪ 28 ጦርነቱ ከጀመረበት ጊዜ አንስቶ በቀን ከፍተኛ የተባለ የመርከቦች እንቅስቃሴ ታይቷል። 20 የሚሆኑ መርከቦች በሆርሙዝ ሰርጥ ላይ መተላለፍ ችሏል። ቀደም ባሉት ጊዜ ይህ ጦርነት ከመጀመሩ በፊት በነበረው ጊዜ በየዕለቱ 130 እና ከዛ በላይ የሚሆኑ መርከቦች ናቸው የሚያልፉት። ጦርነቱ ሲጀመር ግን ኦልሞስት ዜሮ ሆነ። ከዛ የተወሰኑ የድርድር ተስፋዎች ሲኖሩ በመካከል የመርከቦቹ እንቅስቃሴ ቀጠለና ባሳለፍነው ቅዳሜ ከፍተኛ የተባለ በአንድ ቀን ውስጥ ከፍተኛ የተባለ የመርከቦች እንቅስቃሴ ታየ። በጥቅሉ 20 መርከቦች ማለፍ ችለው ማለት ነው። ይህ ጉዳይ ታዲያ በእርግጥ የሆርሙዝ ሰርጥ ወደ ሰላማዊ ቀጠና እየተመለሰ ለመሆኑ እንደ ምልክት ተደርጎ ሊቆጠር ይችላል እየተባለ ባለበት በዚህ ሰዓት ላይ ምናልባትም ኢቭን ኢራን በዶናልድ ትራምፕ የተከናወነውን የብሎኬድ እንቅስቃሴ መቼስ የጦር እንቅስቃሴ ነው እንጂ የንግድ መርከቦችን እንቅስቃሴ ያነጣጠረ ሊሆን ይችላል የሚል አይነት ሀሳብን በተወሰነ መልኩ አልነበረም መሰለኝ። በዛሬው ዕለት እንግዲህ ያው ባለፉት ቀናት፣ ሳምንታት፣ ወራት ሊሆን ይችላል መነሻዋን ከቻይና አድርጋ ወደ ኢራን በመጓዝ ላይ የነበረችው መርከብ የኦማን ባህር ላይ ደረሰች። ኦማን ባህር ማለት አሁን የአሜሪካ ባህር ኃይል የዘጋበት ቦታ ወይ ብሎኬድ ያከናወነበት ቦታ ነው። ልክ የኦማን ባህርን ስጨርሱ ያለው ቦታ በምስሉ ላይ እንግዲህ እንደምትመለከቱት የሆርሙዝ ሰርጥ ይባላል። የሆርሙዝ ሰርጥን ስታልፉ ያለው ቦታ ደግሞ የፐርዢያን ገልፍ ይባላል። ስለዚህ የአሜሪካ ባህር ኃይል የሚገኘው ኦማን ባህር ላይ ነው። የኦማን ሲ ኦፍ ኦማን በሚባለው ማለት ነው። እዛ ስፍራ ላይ ስትደርስ የኢራን መርከብ
እንግዲህ የአሜሪካ በኩል የሚወጡ መረጃዎች ቅድመ ማስጠንቀቂያዎች ተሰጡ፣ መርከቧ እንድትመለስ መልእክቶች ተላለፉ የሚል አይነት ሀሳብ አለ። ነገር ግን እንግዲህ ያቺ መርከብ ቀደም ብሎ እንግዲህ ልገልጸው እንደሞከርኩት የንግድ መርከብ ነች እንጂ የጦር መርከብ አይደለችም። ጉዞዋን ቀጠለች። በዚያ ጊዜ የአሜሪካ ባህር ኃይል እርምጃ በመውሰድ የመርከቧን ሞተር በመምታት የመርከቧን እንቅስቃሴ መገደብ ቻለ ማለት ነው። ይቺ መርከብ ቶሱካ የተባለች የምትጠራ መርከብ ሲሆን አጠቃላይ ወደ 900 ጫማ ወይም ደግሞ ኦልሞስት ከ275 እንደዛ አካባቢ ላይ የሚሆን 275 ሜትር አካባቢ የሚሆን እርዝመት አላት። 40 ጫማ ኮንቴነሮችን እንግዲህ የምትሸከም 40 ጫማ ማለት ከፍተኛ አለ የሚባለው ትልቁ ኮንቴነር ነውና እሱን የምትሸከም መርከብ ነች። ቀደም ብሎ ከኢራን ወደ ቻይና የምታደርገው ጉዞ ላይ የነዳጅ የማጓጓዝ ስራ ታከናውናለች። ከዛ ከቻይና ወደ ኢራን ስትመለስ ደግሞ ሌሎች ያው ፕሮዳክቶችን ይዛ ትመጣለች። ነዳጅ አልጫነችም ማለት ነው። ምክንያቱም መነሻዋ ከቻይና ስለሆነ ቤዚካሊ ነዳጅ ሳትጭን ነው የመጣችው። ናው ኦማን ባህር ላይ ያንን አይነት ጥቃት ሲፈጸምባት ያቺ ቶሱካ የምትባለው መርከብ ወዲያውኑ በአሜሪካዎቹ ቁጥጥር ስር መሆኗ ተረጋገጠ። ከዛ ኢራንም ለዚህ እንቅስቃሴ ያጸፋ ምላሽ እንደምትሰጥ ወዲያውኑ ገለጸች። ነገር ግን አለች ኢራን በዛ መርከብ ውስጥ ኢራናውያን ዜግነት ያላቸውና ሚስቶቻቸው፣ ልጆቻቸው ዛሬም ድረስ የሚጠብቋቸው ሰዎች በመኖራቸው የምንወስደውን ያጸፋ እርምጃ ለመፈጸም ተቸግረናል ወይም ደግሞ እንዲጓተት ተደርጓል። ገብቷቸዋል። እዛች መርከብ ላይ ያነጣጠረ ጥቃት እንግዲህ አሜሪካ ባህር ኃይል ፈጸመ። ስለዚህ አሜሪካ ባህር ኃይልን ያነጣጠረ ጥቃት ኢራን ስትፈጽም በዛው የቶሽካ የተባለች በምትጠራው መርከብ ውስጥ የሚገኙ ኢራናውያን ዜጎች ሕይወት አደጋ ውስጥ ይገባል የሚል አይነት ሐሳብን ይዘን ነው ብለዋል። እንግዲህ በኢራን በኩል ለምን ወዲያውኑ የአጸፋ ምላሽ አልሰጡም የሚለው ጥያቄ ሲነሳ፣ ነገር ግን የአጸፋ ምላሽ መስጠቱ ኢሚነንት ነው፣ የማይቀር ነው። ጠንካራ የሆነ የአጸፋ ምላሽ እንሰጣለን ሲሉ ተናግረዋል። ይህ ጉዳይ አንድ ነገርን በጣም ወደ አስቸጋሪ ቅርቃር ውስጥ አስገባ። በመጪው ሮብ ወይም እንግዲህ ማክሰኞ ሌሊቱን ያለፉት 15 ቀናት ሲተገበር የነበረ የተኩስ አቁም ስምምነት ይጠናቀቃል። ከዛ በኋላ ምን ሊመጣ ይችላል የሚለውን ጉዳይና ከዛው ተመሳሳይ ጊዜ ማክሰኞና ሮብ ላይ በፓኪስታን ርዕሰ መዲና ኢስላማባድ የሚጠበቅ የድርድር ሂደት ነበረ። ያ የድርድር ሂደት ላይ ኢራን በግልጽ ምናለች? ኢራን ወደ ኢስላማባድ ተደራዳሪዎችን ለመላክ ዝግጁ አይደለሁም ወይም ተደራዳሪዎችን አልክም በማለት ሁለተኛው ዙር የሁለቱ ሀገራት የድርድር መርሃ ግብር እንደማይቀጥል ሊባል የሚችል አይነት መግለጫን አወጣች። ይሄው ነጥብ ነው። ታዲያ በቀጣይ በሁለቱ ሀገራት ላይ ዘለቄታዊ ሰላምን ልንመለከት እንችልበታለን ተብሎ ብዙዎች ተስፋ ሲያደርጉ የነበረው የኢስላማባዱ ሁለተኛ ዙር የድርድር ሂደት ባጭር እንደቀረ ሐሳባቸውን እንዲሰነዝሩ መነሻ የሆነው ማለት ነው። ይሄ የኢስላማባዱ ሁለተኛ ዙር የድርድር ሂደት ቀረ ማለት ምን ማለት ነው የሚል ጥያቄ ከተነሳ እርግጥ ነው ምናልባት በቀጣይ ሰዓታት ወይ ቀናት ኢራን አቋሟን ቀይራ በኢስላማባድ ተደራዳሪዎቿን ልካ እንግዲህ ከአሜሪካ ከሚመጡት ከነ ጄዲ ቫንስ ከነ ስቲቭ ዊትኮፍ እና ከጀረድ ኩሽነር ጋር ውይይቶቹን ልትቀጥል ትችላለች። ሙሉ በሙሉ ነገሩ ተዘግቷል እያልኩኝ ሳይሆን፣ ነገር ግን አሁን ላይ ባለው ነባራዊ ሁኔታ በተለይ እቺ ቶስካ የምትባለው የንግድ መርከቧ ጥቃት ከተሰነዘረባት በኋላ ኢራን በምንም መልኩ ወደ ኢስላማባድ ተደራዳሪዎችን አልክም እያለች ነው የሚለውን ጉዳይ ነው እንድታውቁት የፈለኩት። ከዛ በመነሳት ነው ድርድሩ ተስፋ አስቆራጭ የሆነ መጥቷል። በተለይ አሜሪካ መርከቧን ማጥቃቷና በቁጥጥር ስር ማድረጓ ማለት ነው። እና ምንድነው ቀጣይ ታዲያ ሊመጣ የሚችለው የሚለው ጥያቄ እንግዲህ ከዚህ በኋላ ነው የሚነሳው ማለት ነው። አሁን ላይ ሀገራቱ ካሉበት ውጥረት አንጻር ምን ሊከተል ይችላል የሚለውን ነገር የሚመለከቱ በርካታ ለጉዳዩ ቅርበት ያላቸው ተንታኞችና ወታደራዊ ዘርፍ ላይ የሚሰሩ ባለሙያዎች የሚያቀርቡት አንድ ሀሳብ ምንድን ነው? ምናልባትም አሜሪካ በዚህ ሰዓት ላይ ይህንን የኢራን ጦርነት ስትጀምር ማሳካት የምትፈልጋቸው ነገሮች ነበሩ። ለምሳሌ በኢራን ውስጥ የአገዛዝ ለውጥ ማከናወን አልተሳካም። የኢራንን የባላስቲክ ሚሳኤል ፕሮግራሞች መክታትና ማስቆም፣ ይሄም ሌላ ያልተሳካ ጉዳይ ነው። በሶስተኛነት ደረጃ ኢራን ትደግፈዋለች የሚባሉ እንደ ሂዝቦላ እንደነ ሀውቲ የመሰሉ ቡድኖችን እንቅስቃሴ ከነሱ ጋር ያላትን ግንኙነት ማስቆም፣ ይህም ሌላ ያልተሳካ ነጥብ ነው። ከዛ በመካከል ደግሞ የተጨመረው የሆርሙዝ ሰርጥን ተቆጣጥሮ መቀጠል ወይም ኢራን እንዳትቆጣጠረው ማድረግ የሚለው ጉዳይ ሌላ እነ ዶናልድ ትራምፕ ያላሳኩት ነገር ነው። ስለዚህ የኢቭን ዩራኒየምን የበለጸገ ዩራኒየምን በቁጥጥራቸው ስር ማስገባት የሚለውም ሌላ እነ ትራምፕ ያላሳኩት ጉዳይ ነው። ስለዚህ ይሄን ጦርነት ሲጀምሩ ዓላማ ብለው የያዟቸው ነገሮች አብዛኛዎቹ ስላልተሳኩላቸው
እነ ዶናልድ ትራምፕ አሁን በድርድር ጠረጴዛ ላይ በሄዱ ደግሞ ሌቨሬጅ የሚባለው የመደራደሪያ ነጥቦቹ ኳሱ የሚገኘው በኢራኖቹ ዘንድ እንደሆነ ስለሚያውቁ በድርድሩ ተስፋ አድርገው ፍላጎታቸውን ከማስጠበቅ ይልቅ ምናልባትም ወታደራዊ አማራጭን ቅድሚያ ሰጥተው ሊሄዱበት ይችላሉ የሚል ሐሳብን በጣም በርካቶች ፕሮፌሰሮች በኒውዮርክ ታይምስ ላይ፣ በአልጀዚራ ላይ፣ በዋሽንግተን ፖስት ላይ ሐሳቦችን የሚጽፉ የሚያቀርቡ ሰዎች ያነሱትን ጉዳይ ነው የነገርኳችሁ። በእርግጥም ጦርነቱን አባብሰው ሊቀጥሉት ይችላሉ። ቢካዝ የበሰበሰ ዝናብ አይፈራም በሚለው ከዚህ በላይ እንግዲህ ምን ሊመጣ ይችላል በሚል አይነት ወደ ጦርነቱ ጠቅልለው ሊገቡበት ይችላሉ። ለዚህ እንደማሳያ የሚያደርጉት እነ አሜሪካ ከኢስላማባድ ውስጥ ከኢራን ጋር የተደራደርን ነው በሚሉበት ሰዓት እንኳን በጣም ጠንካራ የሆነ ወታደራዊ እንቅስቃሴና ዝግጅትን በዚህ በገልፉ ቀጠና ሲያደርጉ ነበር። ከአትላንቲክ ውቅያኖስ ከፓሲፊክ ውቅያኖስ ያሉ መርከቦቻቸውን የጦር ኃይላቸውን ወደ ገልፉ ቀጠና እያስጠጉ ነው። ትልቅ የሆነ ጦርነትን የማያስቡ ከሆነ ለምን እንደዚህ አይነት የጦር ዝግጅት ያደርጋሉ የሚለውን ጉዳይ ያነሳሉ። ጦርነት ሊመጣ የሚችልበት ተባብሶ ሊቀጥል የሚችልበት ሁኔታ እንዳለ ጭምርም ከዚህ በመነሳት ሐሳባቸውን ይሰጣሉ። ይህ ማለት ግን ምንድነው ሊያስከትል የሚችለው ከተባለ ማን ነው ስቲል ተጠቃሚ ሊሆን የሚችለው ከተባለ እንግዲህ ጦርነትን ባየነባቸው በነዛ ተከታታይ 40 ቀናት ውስጥ ኢራን በቀላሉ እጅ ማሰጥ መሆኗን ያን ያክል ጠንካራ ድብደባ የተሰነዘረባት እንኳን የማትንበረከክ መሆኗን አሳይታለች። ስለዚህ እጅ ማሰጥ ሰሬንደር የማታደርግ መሆኗን ያሳየችው ኢራን አሁን ደግሞ በርካታ ሌቨሬጆችን በእጇ ይዛ ስለምን የና አሜሪካን ወታደራዊ እንቅስቃሴ ትፈራለች? እንዲያውም እኮ ኢራንም በዚህ የድርድር ሂደት ወቅት ላይ ጉዳት የደረሰባቸው የሚሳኤል ምሽግ ከተሞቿን ወታደራዊ አቅሟን የማደስና የማጠናከር ስራ ስታከናውንና ስትፈጽም ቆይታለች። ስለዚህ ኢራንም እንዲሁ በተመሳሳይ ለጦርነት ዝግጁ የመሆኗ ጉዳይ ሌላው ሊደርስ የሚችለውን ውድመት ሊያባብስ የሚችል ነጥብ እንደሆነም ይገለጻል። እንደነ ቻይና የመሰሉ ሀገራትስ ሚና ደግሞ ምንድን ነው የሚሆነው? ለምሳሌ ዛሬ መነሻውን ከቻይና ያደረገ የኢራን መርከብ ነው እንግዲህ ጉዳት የደረሰበት። እርግጥ ነው በዚህ ጉዳይ ላይ ቻይና ይህን ዘገባ እስከሰራውበት ጊዜ ድረስ ዝምታ መርጣለች። ነገር ግን በጊዜ ሂደት ውስጥ ጦርነቱ ተባብሶ ከቀጠለ ሆርሙዝ ሰርጥ ሙሉ በሙሉ ከተዘጋ የቻይና 40% የነዳጅ አቅርቦት ያው በዚህ ቀጠና በሆርሙዝ ሰርጥ እንደሚመጣ ይታወቃል። ከነ ኢራን ከፍተኛ የነዳጅ ገዢ የኢራንን 80-90% ነዳጅ የምትገዛው ቻይና እንደሆነች ይታወቃል። 1.4 ሚሊዮን በርሚል የሚጠጋ ድፍድፍ ነዳጅን በየቀኑ ቻይና ከኢራን ታስገባለች። ይሄ ጉዳይ ቻይና አሁን ላለችበት ኢኮኖሚያዊ አቅም ቁልፍ ሚስጥር ነው። ይህንን አይነት ብሔራዊ ጥቅሟ አደጋ ውስጥ እየገባ ነገሩን በዝምታ ልትመለከት ትችላለች ወይ የሚለውን ጥያቄ የሚያነሱ በርካቶች ያው ከዚህ ቀደም ታስታውሱ ከሆነ ይፋዊ ባልሆነ መንገድ ያው እነ ኢራንና እነ ቻይና መግለጫ ይስጡበት እንጂ ነገር ግን ተከናወኑ የሚባሉ የምርመራ ዘገባዎች ኢራን በገልፉ ቀጠና ላይ የአሜሪካ የጦር ሰፈሮችን ያነጣጠረ ጥቃት ስትፈጽም የቻይና ሳተላይትን በመጠቀም እንደምትፈጽም አረጋግጠናል ብለው የምርመራ ዘገባ ያሉትን ይፋ ማድረጋቸው አይዘነጋም። ስለዚህ ኢራን በቀደመው የጦርነት ጊዜም በቀጥታ በጦርነቱ ላይ አትሳተፍ እንጂ ቀጥተኛ ባልሆነ መንገድ እንደነበረችበት መቼም ግልጽ ነው። ስለዚህ አሁን እነ ኢራን በአሜሪካ ከፍተኛ የሆነ መከራ ሲደርስባቸው ኢራንን አጣች ማለት ባይዘው ቻይና በሌላ ቋንቋ ለና አሜሪካ ልዕለ ኃያልነትና በመጪው ዘመን ዓለምን ተቆጣጥሮ የመምራት ሂደት ፈቃደኛ እንደሆኑ ገለጹ እንደማለት ተደርጎ ሊቆጠር ይችላል። ግሬት ፓወር ነች ቻይና ኢዝ አ ግሬት ፓወር። ዓለም ላይ አሉ የምንላቸው ግሬት ፓወሮች ማን ናቸው? አሜሪካ፣ ሩሲያና ቻይና ነች። ከዛ አሁን ኢራን እየመጣች ነው የሚሉ አይነት ዘገባዎች ቢኖሩም ማለት ነው። ስለዚህ ይህንን የአሜሪካ ልዕለ ኃያልነት ተጠብቆ እንዲቀጥል እንደመፍቀድ ሊሆንባት የሚችለው የኢራን በአሜሪካ ቁጥጥር ስር መውደቅ ቻይና ይህንን ጉዳይ ቀጥተኛ ባልሆነ መንገድ ባይሆን እንኳን ቀጥተኛ በሆነ መንገድ ባይሆን እንኳን ቀጥተኛ ባልሆነ መንገድ ጣልቃ ልትገባ የምትችልበት አይነት ሁኔታ ይፈጠራል። እሱ ብቻ አይደለም። ከዚህ ባለፈ ደግሞ የገልፉ ቀጠና ሀገራት እነ ሳውዲ አረቢያ እነ ዩናይትድ አረብ ኤምሬት የመሳሰሉት የሆርሙዝ ሰርጥ በመዘጋቱ የሚደርስባቸው መከራ መቼም አሁን ኢኮኖሚያቸው እንዴት እንደደቀቀ የምታውቁት ነው። እንዲያውም ዛሬ ምን አይነት ዜና ነበብኩ መሰላችሁ? ዩናይትድ አረብ ኤምሬት አሜሪካ የዶላር አቅርቦትን ሴኪዩር የማታደርግላት ከሆነ ነዳጅ በቻይና ዩዋን መገበያየት ልጀምር ነው በማለት በይፋ አሳውቃለች። የተለያዩ ዓለም አቀፍ መገናኛ ብዙሃን ጉዳይ ይዘው ወጥተዋል።
ምን ማለት ነው? በዚህ ጦርነት ምክንያት እንደነ ዩናይትድ አረብ ኤምሬት የመሰሉ የአሜሪካ እንግዲህ በጣም የረጅም ጊዜ አጋር ሊባሉ የሚችሉ ሀገራት ጭምር አሁን ከነ አሜሪካ ፊታቸውን አዙረው ወደ ቻይና አማራጮችን መፈለግን ምናልባት ታሳቢ እያደረጉ መሆኑን የሚያሳይ ጉዳይም እየወጣ ነው። ጦርነቱ ተራዝሞ ተባብሶ ቀጠለ ማለት እነዚህ ሀገራት ላይ የሚደርሰው ኢኮኖሚያዊ ጫናም ስለሚያይል እንዲያውም አንደኛው መረጃ ላይ መሰላችሁ የሚለው ዩናይትድ አረብ ኤምሬት አልሁዲድ የሚባለውን በዛ ዩናይትድ አረብ ኤምሬት የሚገኝ የአሜሪካ የጦር ሰፈር መዝጋት አለባት የሚል ሐሳብም ጭምር ተመልክቻለሁና አስቡ የአሜሪካ አጋር የሚባሉ ሀገራት በዚህ ደረጃ አሜሪካ ላይ እምነታቸውን እያጡ መምጣታቸውና ጦርነቱ ተባብሶ ከቀጠለ ደግሞ ይህ ጉዳይ ሌላ ሁለተኛ ምዕራፉን ስለሚያስመለክታቸው በምንም አይነት ተአምር የነገሩን ቀጣይነት አይፈቅዱም። ዓለም አቀፋዊ ጫናው በአሜሪካ ላይ እየበረታ እየጠነከረ ይሄዳል ማለት ነው። ያው ትራምፕ ዓለም አቀፋዊ ጫናን ፈርተው ጦርነቱን ያቆማሉ የሚል አመለካከት ባይኖረኝም ያው ተባብሶ ይቀጥል ብለው ከገቡበትና ድርድሩ የማይሳካ ከሆነ ጦርነቱ ከተጀመረ ማለት ነው መጨረሻውን ማየታቸው ስለማይፈልግ እነዚህ ጉዳዮች ግን በጦርነቱ ቅርጽ ላይ የኃይል አሰላለፍ ላይ ታሳቢ መደረግ ያለባቸው ነጥቦች እንደሆኑ ለመጠቆም ስለፈለኩ ነው ያነሳሁት እንጂ ቻይና አሜሪካን ታስቆማለች ወይም ዩናይትድ አረብ ኤምሬት አሜሪካን ታስቆማለች ወደሚል ድምዳሜ ለወስዳችሁ እንዳልሆነ እንድትረዱኝ ይፈልጋለሁኝ። ለማንኛውም ይህ የገልፉ ቀጠና በተለይ የሆርሙዝ ሰርጥን ማን ተቆጣጥሮት እንደሚቀጥል በተግባር ያሳየችው ኢራን ዛሬ የንግድ መርከቧ ላይ ጉዳት ከመድረሱ አኳያ ይህን ዘገባ እስከሰራሁበት ጊዜ ድረስ ያጸፋ ምላሽ መስጠቷን የሚያመላክት መረጃ አልወጣም። ነገር ግን ያጸፋ ምላሽ እሰጣለሁ ብላለች። ይህን ያጸፋ ምላሽ ስትሰጥ ነገሩ እስካሌት እያደረገ እየተባባሰ በእርግጥም ወደ አስፈሪ የዓለም የነዳጅ ቀውስን ወደምናይበት አይነት ጦርነት ውስጥ እያመራ ሊሆን ይችላል የሚለው ጉዳይ የዛሬ አበይት ነጥብ ነው። እናንተ ምን ትላላችሁ? ሀሳብ አስተያየቶቻችሁን በኮሜንት መስጫ ላይ ያሳውቁኝ። ነፃነት ላቀው ነበርኩኝ። በሬድሲ ፖስት በእንዲህ አይነት መረጃዎች በየዕለቱ እንገናኛለን። ሰብስክራይብ ማድረጋችሁ እንዳትረሱ። በጣም አመሰግናለሁ።